ያልሄድኩበት ቦታ የለው ሐኪም ቤት ሄድኩት። ጳውሎስ መጀመሪያ ውጭ ሄዳለሁ ብዬ 6000 ከፍዬ ሲመረመር የጉበት ባክቴሪያ ነው አሉ። ከዛ ተመልሼ መጥቼ በጳውሎስ ቀጠሮ ሰጡኝ። ከዛ ደግሞ ተመርምረሽ አምጪ አሉኝ። ተመርምሬ ሲያመጣ ገና 10,000 ከፍለሽ ተመርመሪ አሉ። እሱን ከፍዬ ተመርመርኩ። ከዛ ይሄን አሁን በ3 ወር መድኃኒቱን ገዝተሽ ተጠቅመሽ ነይ ያሉ። እኔ ምንም ነገር የለኝም፣ ብርም የለሽም፣ ምንም ነገር የለኝም፣ ዘመድም የለኝም፣ ወገንም የለኝም፣ ማደራም የለኝም ብዬ ዘመድ ቤት ነው አደርኩ። ጠዋት ተነስቼ አይ የኛ ገጠር እንሄዳለን አሉ። እሺ ብዬ ሰው ጋርም ለምኜ አደራለሁ ብዬ ተመልሼ ወደዚህ ወሳና መጣሁ። ኑሬ ወሳና ነው። ወደዚህ መጣሁ። ሲመጣ እንዴት ላድርገው ስለው የሆነ ልጅ አለች እዛ ሄዶ እየተዋሰሃለው ነይ ሂጂ እንሂድ ብላኝ ይዛኝ መጣች። ይዛኝ ስትመጣ እሺ ብዬ መጥቼ አሁን ትድናለች፣ ይሄን በሽታሽ ምንም ነገር የለም ብላ አንተ ጸሎት አድርጋልኝ ገብቼ በወሩ ሄጄ ነፃ ነሽ ተባልኩት። ለጌታ ለኢየሱስ ክብር ተመጥ ለጉበት በሽታ በዓለም ላይ ቢፈለግ መድኃኒት የለም። ኢየሱስ የሚባል ለማንኛውም በሽታ መድኃኒት ነው። ከላይ ላይ 1 ወር ቆይቼ ተፈውሰሻል አልከኝ። የተጸለየ ውሃ ወስደ ጠጣች ነው አይደል? የተፈወሰ ውሃ ጠጣች። ከዛ በኋላ ባንቺ ላይ አለ ተብሎ የተነገረ ጉበት ባክቴሪያ የለም ተባልኩኝ አለች። ለጌታ ይልካለ። በቤታችሁ ላይ የሚገድል ገዳይ መንፈስ አሁን የለም እንባል የተመታ ይሁን። አሁን ደግሞ ክብር ይስፋለሱ። አሁን ተነስቼ ሄጄ ወረቀቱን ሰጠው። ሲሰጠው በቃ የበፊቱ ቪዛሽ ተቃጥሏል እና ቪዛው ተቃጥሏል አሉ። አሁን ደግሞ አንተ ታውቃለህ፣ ክርስቶስ አንተ ታውቃለህ፣ ወደ አንተ ነው የሚመጣው። አሁን መጨረሻ አንተ ማረኝ፣ ትልቁ ምርመራ ከፊት ለፊቴ አለ። አሁንም ደግሞ አንተ እጣ አውጣው ብዬ ለሱ ነግሬያለሁ። አሁን ቪዛው እየጠበቁ ነው፣ ለውጭ ሀገር ማለት ነው። መጀመሪያ እንዳትሄድ መንገዷ ላይ የተጋደመ የጉበት ባክቴሪያ ችግር ነው። አሁን ደግሞ የተጋደመ ቪዛ ተቃጥሏል ተብሎ ነው። እኔ ደግሞ ቪዛዋን አዲስ አድርጌያለሁ። እስቲ ቪዛሽ አዲስ ይሆን በሏት። ቪዛዋን አዲስ መትቻለሁ። ትሻገራለች። እስቲ ትሻገሪያለሽ በሏት። እግዚአብሔር እንኳን መልካም ሰራልሽ። ባንቺ ላይ ፈውሱ ጸንቷል የተባለ ፈውስ አሁንም የጸና ይሆን። ፈውስን የሚከላከል የተመታ ይሆን። እሺ እኔ አሁንም ቢሆን ክርስቶስ አምናለሁ። የተባረከው እውነት ቤቱ የተከፋፋው እሱ ጨርሰው ምርመራን ቦታ ሄደው ውጭ ከሄድ እኔ ሌላን ሳይሆን ቆርቆሮ ልጅ እየገዛለሁ ብዬ አስፋለሁ። አጨብጭቡላታ፣ አጨብጭቡላት በእናታችሁ። እስቲ ሄደሻል በሏት። ትሄጃለሽ አይደለም፣ ሄደሻል በሏት። በውጭ ሀገር መሀል ነው ያስቀመጥኳት። ሄደሽ ገብተሻል በሏት። ያለ ባጀት እግዚአብሔር አምላክ አንዷ በቀደም ከገጠር መጣ። በቃ ቪዛን አድስልኝ እኔ ልሄድ ነው አለች። አሁን ነው ሂጂ አልኳት። በ3ኛ ቀን አይ አሁን ለበረራ ተዘጋጅ ብር አምጪ ስትባል ብር የለኝም አለች። እናስ አልኳት። ያንተ አምላክ ብር አለው ጸልይልኝ አለች። በኢየሱስ ስም አዘጋጀው አልኳት። በ3ኛ ቀን ከወዴት ይምጣ አረ በገር ገብታ ሄደ ገባች። ከዛ በቀደም ደግሞ ለቤተ ክርስቲያናችን ፍሬ አመጣች። አሁን እሷም እንደዚህ ነው። አቅሜ የቻለው እሱ ብቻ ይርዳኝ። ጉልበቱን ሆኖ አባት ሆኖ እናት ሆኖ እሱን አምኛለሁ። አሁን እሱም ይርዳኝ። ቆርቆሮ ገዛለሁ። ሌላ አቅሙ ስለሌለኝ እሱን ገዛለሁ። እንዲህ በለዋት እባካችሁ። አንቺ አምላክሽ እግዚአብሔር ሀብት ይሁንልሽ በለዋት። ሰላም ይሁንልሽ በለዋት። የተቃጠለ ነገር አይኖርም በፊትሽ በለዋት። ከበሽታ በቀር በለዋት። በሽታሽ ድህነትሽ ተቃጥሎ ይቅር በለዋት። አሁን ደግሞ እዛ ቆሜ ሲመሰክር እኔ ምንም ለክርስቶስ ምን አረጋለሁ? እኔ ለክርስቶስ ምን አረጋለሁ? አቅም የለኝም። አንተን ጠርቼ ፈውሻለሁ፣ አንተን ጠርቼ ድኛለሁ ብዬሽ ፊት ለፊቱ አመሰግናለሁ። ሌላ ነገር ምን ማለት ተንበርክኬ አመሰግናለሁ። ለጌታ እልልታ አላችሁ? ዲገሞ እልልታ። ሃይማኖት ማያግደው ማይበግረው ጌታ እሷ ኦርቶዶክስ ቸርች ነው የምትገባው። እግዚአብሔር እዚህ በኢየሱስ ደም ነፃ አወጣት። ለጌታ እልልታ ክብር መስጠት የሚችል ቆሞ ክብርን ለጌታ መስጠት የሚችል እኔ ተንበርክኬ በዛ በአምላኬ ፊት መስዋዕቴ እልልታ ነው፣ ጭብጨባ ነው ብለን መጣ እልል እያለች መታመሰግነው በእናንተ ፊት የቆመ መከራ የተገለበጠ ይሆን።
በአንቺ ፊት ያለው ተራራ አሁን ተንበርክኮ ይቅር። አንቺ ስትነሺ መከራ አብሮ አይነሳ። የቤትሽን መከራ ቀበርኩ፣ አንቺን ብድግ አድርጌሻለሁ በኢየሱስ ስም። ከፍ ይበል። ይህን ጌታ ትወጂዋለሽ። አንተ ተከበር። አሜን። ክብር ስጥ። አሜን። አሁንም ትልቅ ደረጃ ድረስ። አሜን። ትልቅ ወንበር፣ ትልቅ ዙፋን ይስጥ ላንተ። አሜን። እጅጌ ከዚህ በላይ መርቅም እኔ አልችልም። ተባረክ። ስለዚህ የተረፈ እሱ ይሙላበት። አሜን። ተባረክ። ወድሻለሁ በኢየሱስ ስም። ተባረክ። አይ የኔ ጌታ እንደፈወሰሽ ፈውሶሻል። ኑሮሽንም ይፈውሳል። አንድ ልጅ ነው አለችኝ አልሽ። እኔ ምንም ነገር የለም። ባለቤቴም ያስቸገረኝ ነው። አሁንም የእሱ ፎቶ አምጥቻለሁ። ጸልይልኝ። እሺ። ይኸው ቤቱም መቀመጫ አጥቻለሁ። ቤቱም ጆሮ የሌለም ስኳር በሽተኛ አለች ቤት ውስጥ። እነሱን ይዤ ነው እንጀራ ጋግሬ ነው እነሱ የሚያኖረው። ምንም ነገር የለኝም። እኔ በጌታ በኢየሱስ ስም አዛለሁ። በባለቤትሽ ላይ የሚሰራ አጋንንታዊ ተጽዕኖ ይፍረስ፣ ይፍረስ በኢየሱስ። በላይ ላይ በተቀመጠ እሳት ባለቤትሽን የሚያስቸግር የተመታ ይሆን።